ጤና ይስጥልን የፈጥነ ሚዲያ ቤተሰቦች፣ በዛሬው የዜና ትንታኔያችን በመጪው አርብ በጄኔቭ በኢራንና በአሜሪካ መካከል የሚፈጸመውን ስምምነት ተመልክቶ የዓለም መሪዎች ምን ምላሽ ሰጡ? የእስራኤል ስምምነቱን አልቀበልም ጉዳይስ? አሜሪካ በጦርነቱ ያጣቻቸው ጉዳዮችስ? በዝርዝር እንመለከታቸዋለን። አብራችሁን ቆዩ። የካቲት 21 2018 ዓ.ም ማለዳ ቅዳሜ ዕለት ነበር። እስራኤልና አሜሪካ የኢራን ሰማይ ስር የሚምዘገዘጉ ሮኬቶችን እያስወነጨፉ ጉዳዩን የጀመሩበት ዕለት። እነሆ ወደ 4 ወራት እየተጠጋ ያለው ጦርነት። እስካሁን በኢራን በኩል ለጦርነቱ የወጣው ገንዘብ መጠን ባይታወቅም አሜሪካ ግን ባለፉት 3 ወራት ቢሊዮኖችን ለጦርነቱ ከስክሳለች። በተጨማሪም የጦርነቱ ዳፋ ሌሎች ቢሊዮኖችን እንዳከሰራት ይነገራል። ባለፉት ወራት ከተለያዩ የአሜሪካ መንግስታት ይፋዊ ምንጮች የወጡ አሃዞች እንደሚያመለክቱት በኢራን ላይ ለተካሄደው ጦርነት በቀጥታ ለወታደራዊ እንቅስቃሴ ሲባል አሜሪካ በየወሩ ከ6 እስከ 8 ቢሊዮን ዶላር ድረስ ስታወጣ ቆይታለች። ከጦርነቱ ጋር በተያያዘ በአሜሪካ ውስጥ በተፈጠረው የነዳጅ ዋጋ ጭማሪ ምክንያት ዜጎች 27.8 ቢሊዮን ዶላር ያህል ለነዳጅና ጋዝ ጭማሪ ገንዘብ አውጥተዋል። በሆርሙዝ መዘጋት ምክንያት የነዳጅ ዋጋ በአማካኝ በ40 በመቶ አሜሪካ ውስጥ ጭማሪ አሳይቷል። ገለልተኛ የምጣኔ ሀብትና የገንዘብ ባለሙያዎች የተጓደሉ የጦር መሳሪያዎችና የተኳሾች ክምችትን መልሶ የማሟላትና በጦርነቱ የተጎዱ የሰራዊት አባላትን መንከባከብን ጨምሮ የአሜሪካ ጦር ዘላቂ ወጪዎች ከ1 ትሪሊዮን ዶላር በላይ ገንዘብ እንደሚያስፈልግ ይገምታሉ። በኢራን በኩል ያለውን ጉዳት የሚያሳይ አሃዝ ግን አልተገኘም። ወደ 120 ቀናት እየተቃረቡ ነው። የዓለምን ኢኮኖሚ አናክቶ ሆርሙዝ ሲያዘጋ ቆይቶ ከ4000 በላይ ነፍስ የበላው በቢሊዮን ዶላር የሚገመት ንብረት ያወደመው የእስራኤል አሜሪካ ጥምረት የኢራን ጦርነት ዛሬ ከስምምነት የተቃረበ ይመስልም። ዳሩ ግን እስራኤል ትግሉ አለመጠናቀቁን ትገልጻለች። ዋሽንግተንና ቴህራን የደረሱት ስምምነት ዝርዝር ነጥብ ይፋ ይደረጋል ተብሎ የተጠበቀ ሲሆን ይፋዊ ፊርማ የመኖር ስነስርዓቱ በመጪው አርብ በጄኔቭ እንደሚከናወን ታውቋል። ኢራን ስምምነቱ ተግባራዊ የሚደረግ ከሆነ ቴህራንን የሚያኮራ ሰነድ ነው ስትል አወድሰዋለች። ይሁን እንጂ ዋነኛ የጦርነቱ ተሳታፊ የሆነችው እስራኤል ትግሉ አለመቋጨቱንና ወታደሮቿን በተጠንቀቅ እንደቆሙ በመግለጽ በአሜሪካና ኢራን መካከል የተደረሰውን ስምምነት አለመደገፏን ገልጻለች። በመካከለኛው ምስራቅ የታሰበው ሰላም ይሰፍን ወይስ የእስራኤልን ቢተኝነት ሌላ ጣጣ ይዞ የመጣ ይሆን? ጊዜ የሚፈታው ጉዳይ። ለ4 ወራት ያህል የገልፍ ሀገራትንና መካከለኛው ምስራቅ ሲያሸብር የዓለምን ኢኮኖሚ ሲያዛባ የሆርሙዝ ወሽመጥ አንዴ ሲከፍት አንዴ ሲዘጋ የቆየው በርካታ ክስተቶችን ያስተናገደው የኢራን እስራኤል አሜሪካ ጦርነት ከዋነኞቹ ተዋናይ አልፎ ከእስላማባድ እስከ ሞስኮ፣ ከቤጂንግ እስከ ዶሃ፣ ከቤይሩት እስከ ቴህራን ድረስ ጥላውን አሳርፎ የአያላን የጂኦፖለቲካ ቅርጽ ውድድር የምጣኔ ሀብትን የበላይነት ለማግኘት የኒውክሌር ግንባታን ለማስቆም ሲደረግ የነበረው ጦርነት በዚህ ሩጫ ዓለም ላለፉት 120 ቀናት ትኩረቱን ሁሉ በቀጠናው አድርጎ ሰንብቷል። በተለይ በአሜሪካና ኢራን መካከል አንዴ ስምምነት ሲደረግ ሌላ ጊዜ ስምምነቱ ሲጣስ፣ ሆርሙዝ ሲዘጋ ሲከፈት የሰላም አየር ለመተንፈስ ተስፋና ስጋት ሲፋረቁበት ቆይተዋል። የዓለም ኢኮኖሚ ላይ የራሱን አሉታዊ ተጽዕኖ የፈጠረው ጦርነቱ ዓለም አላስታራቂ የለም ወይ ብሎ ቢማጸንም አንዳንድ ሀገራት ጦርነቱን እንደ መልካም አጋጣሚ ተጠቅመው ነዳጃቸውን ቸብችበው እድሉን ለበጎ ተጠቅሞበታል። ለቀጠናው ሰላም ጥረት ሲያደርጉ ከነበሩት መካከል የፓኪስታኑ ፕሬዝዳንት ሸህባዝ ሸሪፍ ሌት ተቀን ጥረዋል። የኳታር አስታራቂዎች ሳይታክቱ ቴህራንና ዋሽንግተን ተመላልሰዋል። አሁን ላይ ስለተደረሰው ተኩስ አቁም ስምምነት ከተለያዩ ዲፕሎማቶችና የሀገር መሪዎች ምስጋና እየጎረፈላቸው ይገኛል። በኢራንና በአሜሪካ መካከል አዲስ የተደረገው የሰላም ስምምነት ተከትሎ ከፖለቲካ ተንታኞች ሀገር መሪዎች የተለያዩ ሀሳቦች እያስተናገዱ ይገኛሉ ሲል አልጀዚራ አስነብቧል። የተባበሩት መንግስታት ድርጅት ዋና ጸሐፊ አንቶኒ ጉተሬስ የሁለቱም የሀገራት ሰላም ስምምነት በበጎ የተቀበለው ሲሆን ስምምነቱ አስቸኳይ ተኩስ አቁም ማድረግ፣ የሆርሙዝን ወሽመጥ በድጋሚና በዘላቂነት ለመክፈት ብሎም ለቀጣይ ድርድሮች ምቹ ሁኔታ መፍጠር ይገኝበታል ብለዋል። የተባበሩት መንግስታት ሁለቱም ወገኖች ስምምነቱን ያለምንም ቅድመ ሁኔታ ተግባራዊነቱ ላይ ሊፈጥሩ ይገባል የሚል ጥሪ ማስተላልፈዋል። በሌላ በኩል የጀርመኑ ካንስለር ፍሬድሪክ መርስ በአሜሪካና ኢራን መካከል የተደረሰው የሰላም ስምምነት በደስታ ቀበለዋል ብለው ለዚህ ዲሞክራሲያዊ ስኬት የተጋችሁ የሁለቱም ሀገራት ባለስልጣናት እንኳን ደስ ያላችሁ የሚል መልእክትን ሰደዋል። ይህ ስምምነት ለአዲሱ የዓለም ኢኮኖሚ መነቃቃትን በመካከለኛው ምስራቅ ሰላም የአንበሳውን ድርሻ ይወስዳል ሲሉ አሞካሽተውታል። የሊባኖሱ ፕሬዝዳንት ጆሴፍ አውንን ስምምነቱ በውስጡ በጎ ተስፋን ያቀፈ ነው ብለውታል።
ከፍተኛ ዲፕሎማሲያዊ ጥረት ስታደርግ የቆየችው ፓኪስታን በበኩሏ ተኩስ አቁም ስምምነቱ የቀጠናውን ሰላም ከማረጋገጥ አንጻር ሚናው የጎላ ነው ብለው ይህንንም ያረጋገጠ ነው ብላለች። ፓኪስታን የዓለምን ግዙፍ ነዳጅ ማመላለሻ መስመር የሆርሙዝን የባህር ላይ እንቅስቃሴ ያረጋጋል ተብሎ ትልቅ ተስፋ የተጣለበት ይህ ስምምነት የተረከበው ፕሬዝዳንት ኤርዶሃን በኤክስ ገጻቸው ሲገልጹ ስምምነቱን በታላቅ አድናቆት መቀበላቸውን ገልጸው የዓለም ሰላም መመለስ እንደ ትልቅ እርምጃ መለከተዋል ያሉ እንደ ቱርክ አሉ ኤርዶሃን ሲቀጥሉ እንደ ቱርክ የቀጠናችንን ሰላም ለማስጠበቅ የሚደረጉ ማናቸውንም ጥረቶች መደገፋችንን እንቀጥላለን። እንዲሁም በዲፕሎማሲያዊና ዓለም አቀፋዊ ሕግን መሰረት በማድረግ ዘላቂ ሰላምና መረጋጋት እንዲመጣ ቱርክ አትቦስድም ብለዋል። የአውሮፓ ኮሚሽን ፕሬዝዳንት ኡርሱላ ቮን ደር ላየን ሌላው ጉዳይ ይደርሳል። አሁን ላይ ዋናው ትኩረት የሁለቱን ሀገራት ስምምነት ወደ ትግበራው በአስቸኳይ እንዲገቡ ማድረግና በባህር ላይ በነጻ መንቀሳቀስ መብት ያለምንም ክፍያና ታሪፍ ዳግም ሊፈቀድ ይገባል። ይህ ለቀጠናው ሰላምና ዓለም አቀፋዊ ኢኮኖሚ ትልቅ እፎይታ ነው ብለዋል። ኮሚሽኑ ፕሬዝዳንት አክለውም ስምምነቱ በመካከለኛው ምስራቅ ሰላም ለማስፈን የሚደረጉ ሰፋፊ ድርድሮችን አዲስ በር የሚከፍት ነው ብለውታል። ቴህራንና ዋሽንግተን እስራኤል በሊባኖስ ላይ የምታደርገውን ጥቃት ብሎም ስትራቴጂካዊ ጥቅም ያለውን የሆርሙዝን በር መክፈት ጭምር ያካተተው ስምምነቱ ለሆርሙዝም ለሰላም መንገድ ይከፍታል በሚል በዓለም ዙሪያ ባሉ ሕዝቦች ከፍተኛ አቀባበል ተደርጎለታል። ስምምነቱ የአሜሪካው ፕሬዝዳንት ዶናልድ ትራምፕ በማህበራዊ ሚዲያ ገጻቸው እንዳሰፈሩት ስምምነቱ መጠናቀቁን ይፋ አድርገው ከኢራን እስላማዊ ሪፐብሊክ ጋር ያደረግነው ስምምነት ሙሉ በሙሉ ተጠናቋል። ላለፉት ወራት ስራ ፈታችሁ የቆማችሁ መርከቦች ሆይ ሞተሮቻችሁን አስነሱ፣ ሜዳውም ይኸው ፈረሱም ይኸው ነዳጁም እንዳሻው ይተላለፍ ሲሉ መልእክታቸውን አስተላልፈዋል። የቻይናው አቻቸው ሺ እና የራሽያው አቻቸው ፑቲን በሰላም ስምምነቱ ስላቀረቡላቸው ምስጋናና አድናቆታቸውን ገልጸዋል። ከዚህ ምስጋና ጀርባ ግን ፖለቲከኞች አንድ ነገር እንዳለ የፖለቲካ ተንታኞች ይናገራሉ። ያም ሆርሙዝ ለሀገራቱ ምን ያህል አንገብጋቢ እንደሆነ ነው። በሁለቱ ሀገራት የተደረገው ስምምነት በአሜሪካ እስራኤል ጥረትና በኢራን መካከል ያለውን ግጭት በአስቸኳይ ያቆማል። እስራኤል በሊባኖስ ላይ የምታደርገውን ወታደራዊ ጥቃት በስምምነቱ መሰረት ታቆማለች። ይህም ዲፕሎማሲያዊ ስኬት ለወራት ውጥረት ውስጥ ገብቶ ለነበረው መካከለኛ ምስራቅና ለዓለም አቀፉ የኢኮኖሚ ገበያ ትልቅ እፎይታ የሰጠ መሆኑን ነው እየተነገረ የሚገኘው። ከዚህ ጋር ተያይዞ የኢራን የውጭ ጉዳይ ሚኒስቴር በዚህ 60 ቀናት የተኩስ አቁም ስምምነት በኢራን ላይ የተጣሉ ማዕቀቦችን ስለማንሳት የሚያትር ዝርዝር ስምምነት ይዘጋጃልም ብለዋል። ከፍተኛ ዲፕሎማሲያዊ ጥረት ስታደርግ የቆየችው ፓኪስታን በበኩሏ ስምምነቱ በመጪው ዓርብ በጄኔቭ በይፋ እንደሚፈጸም ገልጻ ይህ ስምምነት በሺዎች የሚቆጠሩ ዜጎች ነፍስ የቀጠፈን ጦርነት፣ የዓለም አቀፉን የነዳጅ ዋጋ ሰማይ ያደረሰውን የመካከለኛውን ምስራቅ ጦርነት ያቆማል ተብሎ ተስፋ ተደርጎበታል። በሌላ በኩል ይህ የአሜሪካና የኢራን ስምምነት እስራኤል ፖለቲከኞች ዘንድ ግን ቅሬታን ሳያስተናግድ አልቀረም። የእስራኤል የቀድሞ መከላከያ ሚኒስቴር ይህ ስምምነት የእስራኤልን ዘላቂ ጥቅም ያላገናዘበ ትልቅ የዲፕሎማሲ ክስረትና ውድቀት ብለው ሲያጣጥሉት፣ ከዚህም በተጨማሪ እስራኤል ህልውና በሊባኖስ ላይ የምትወስደውን እርምጃ የሚገድብ ብሎም የእስራኤል ነጻነት የሚጋፋን ነው፣ እናም እርምጃዋን መቀጠል አለባት ማለታቸው ምናልባት ብዙዎች ተስፋ የጣለበት ይህ የሰላም ስምምነት ወደ ኋላ ይመለስ ይሆን? እስራኤል ውሃ ትከልስበት ይሆን? የብዙዎች ስጋት ነው።